ሄሎ ጤና ይስጥልኝ ሰላም ነው አውረስልን ሎዛ ሚዲያ ነው አ ሰሞኑን ትናንትና ያቀረባችኋት ሀያት የምትባል ልጅ ነበረችና በሷ ጉዳይ አንዳንድ መረጃ እንድትሰጠኝ ነበረ ልጅቷ እኔ አእምሮ በሽተኛ ነኝ ፕሮድካስቱን እንዴት እንዳቀረብኩ አላቅም ብላለች አንተ ምን ትላለህ ሄሎ አቤት አቤት ይሰማሃል አንተ ምን ትላለህ እኔ ማናጀሩ ነኝ አሁን ድርጅት ማናጀሩ ነኝ እሺ ፕሮድካስቱን ስታቀርብ ልጅቷ ጤነኛ አልነበረችም በሽተኛ ናት እኛ ወደ ህግ ልናቀርበው ነው እኮ መጀመሪያ ማለት ነው መጀመሪያ መጣች መጣ ያው እንትን ብላ ለመጀመሪያ በሌላ ሰው ነው ኢንተርቪውቱን ምናምን ልጅቱ ወደ ክርስቲያን ለመሆን ማለት ነው ተብላ መጣች ቢሮ መጣች አናገረችው የኛን ማለት ነው ሎዛ ሚዲያን ባለቤት መመሪያ ማርያም ወርቅ ይባላል መጣ አናገረችው በቃ ተስማሙ በቃ ኢንተርቪው አድርግሻለሁ ምናምን አላት በቃ ያለውን ነገር እንዳየሽው በቃ ዩቲዩብ ላይ እንዳየሽው ያን አማርኛ ሁሉ መጀመሪያ እንደመጣች ተናገረች ተናገር እሺ ብሎ ቀጠሮ ሰጣት በቀጠሮ አቀመጣች ኢንተርቪው ሆነች በቃ ያዛት ኢንተርቪው ሆነች ሄደች ስልክ ምናምን አላት በቃ ስልክ አውላ አካውንትሽን ለጥፍልሻለሁ ስልክሽን ብለጥፈው ሌላ ነው ላንቺ አደጋ ነው ደውለው በሌላ እንትን ሊይዙሽ ይችላሉ ሌላ ነገር ሊያደርጉሽ ይችላሉ ምናምን ብሎ ስልክ ለገዝተው ወደ ለጥፈን ወይ ለመስጠት ምናምን ያው አይቸግርንም ነበር ግን ለሱ አደጋ ነው ብለን አካውንቷን ብቻ ለጥፈ ታውኖ ስልክ ሳምናም ስንላት ስልክ ከገዳም ስመለስ ነው የተነሽ ምናምን ሜሴጅ የት ነው ስንላት ገዳም ሊንድና እመለሳለሁ ምናምን አለች አካውንቷን ለጠፍነ እዛ በቃ ያለው ነገር ስሟ እስከ ስሟ ነው አካውንቷን ማይታችሁት ከሆነ አሁን ብር ለመላክ ሞክሪው አያት ማህመድ ነኝ ያለው ነገር ነው መጣስ ተዋት የኛ ናት ኖርማል ሰው ናት ምንም ነገር እንትን አላለችም እኛ ራሱ ወዲው 10 ሺህ ነው ያስገባላት መጀመሪያ ይላክንላት እኛ 10 ሺህ ብር ነው ለአካውንቷ ማለት ነው ዳልጅቷ ማለት ነው በሰዓቱ ላይ መምሬ ማርያም ወርቅ ነው ያስገባላት ራሱ ማለት ነው እሺ ስትመጣ በዛን ሰዓት ላይ ከሰው ጋራ ምናምን አብራ መጣ ነበር ወይስ ብቻዋን ነው የመጣችው ብቻዋን ነው የመጣች የመጀመሪያ ቀን ብቻዋን ነው የመጣች ሲቀጥል አሁን ኢንተርቪው ቪዲዮ ተሆን ቀንም ብቻዋን ነው የመጣች ይሄ ነገር አሁን ለእናንተም ለብሮድካስታችሁም ትልቅ አደጋ ነው እንደዚሁም ደግሞ ለክርስቲያኒ ሙስሊም ነኝ ለክርስትና እምነት ተከታዮችም ትልቅ አደጋ ነው ምክንያቱም አንድ ክርስትና እምነት በውሸት አይቆምም እውነትን በማሳወቅና እውነትን በማስተማር ነው አይደል የሚቆመው እኮ ይሄ መታየው ነው እንትኑ እውነተኛ ነው እንትኑ ልጅቱ መጣኩ ኢንተርቪው አድርገናታል ስለዚህ ልጅቷ ሙሉ ጤነኛ ናት ልጅቱ እዚህ ጋር አሁን ደግሞ ልጅቷ በድጋሚ አሁን እኛውን ወደ እናንተ ክስ እንዲከፈትባችሁም ልናደርግ ነው ምክንያቱም በሃይማኖታችን ላይ የተቀጠፈ ነገርና አቅሌ ጤነኛ አይደለሁም ነው ያለችው በሽተኛ ነኝ አንዳንዴ ይጥለኛል ስለዚህ ባመመኝ ሰዓት ላይ ነው ማን ወስዶ እንዳስደረገኝ ሁሉ ያንን ፕሮግራም አላቅም ነው ያለችውና እስኪ ኮኔ መጣች ካንዴ ሁለት ከመጀመሪያ መጣች ከዛ ሲቀጥል ቀጠራ በቀጠሮ አቀን ኮኔ መጣች ስለዚህ ሁለት ጊዜ ነው የመጣችው ማለት ነው መጀመሪያ መጣች እንትን አለች ተናገረች በቃ ተዋወቀች መጀመሪያ ስሟን አናግራለች ምናምን ከዛ ሲቀጥል ኢንተርቪው በዚህን ቀን ምናምን ብሎ ቀጠሮ ሰጣት በቀጠሮ አቀን መጣች ኢንተርቪው ሆነች ሄደች በቃ ያው እናንተ ስራችሁን ነው የሰራችሁት ነው የምትለኝ እዚህ ጋር እኛ በቃ ነው ስራ የሰራ ነው ጥሩ በቃ እዛ በሚለቀቀው ሰዓት ቪዲዮ ለቀቀ ነው ለቀቀ ነው በቃ ያለው ነገር ይሄ ነው አዛውጭ ምንም ነገር እንዳይለው ሲጀመር ልጅቱን አሙን 100% 101% አምና እንደመጣች እርግጠኛ ነኝ እኔ እንትንሽ አንድ ነገር የእናንተ ቢሮ የት ነው ማለት የት ነው ስለ ቦታውን ሳይሆን አዲስ አበባ ነው ወይስ ከአዲስ አበባ ውጪ ነው ለእርግጠኝነት ያክል ምን እንትን ይላል አዲስ አበባ ነው ስለዚህ ካለችበት ሀገር አዲስ አበባ ድረስ ራሷ ናት የመጣችው ማለት ነው እንዴ የኛን ቢሮ ማናወቅ ማናስተዋወቃት ማን እንትን አላት መጀመሪያ ቲክቶክ ላይ እሷ ናት ጽፋ እንደዚህ መሆን ይፈልጋል ምናምን ብላ ይሄ ሁሉ ነገር እንትን ያለች ኦኬ እኛ ነኝ ብለን ቀድማ ቲክቶክ ላይ ነው የጻፈችው ቀድማ ቲክቶክ ላይ ነው የጻፈችው ማለት ነው ቲክቶክ ላይ ስላየችና እንደዚህ በቃ ስላየችና ነው ከነሱ ሰውኛ ቀርቦኛለች እንጂ ለችኛ ሀምኑና ቃታለን ሰን
ጥሩ እሺ መልካም በጣም አመሰግናለሁ ለሰጠኸኝ መረጃ ለሌላም ሌሎች ሰዎችም እንደዚሁ እንዳይወዛገቡ ቲክቶክን እኮ አሁን እያየሁ ነው ዝም ብሎ በቃ ያልሆነ ዛቻ ምናምን ስለንተ ስላሉ አይደለም ሙሉ መረጃ አለና ሙሉ ፋይሉ አለ ቪዲዮ አለ እናቀርባለን ልጅቱስ ጀመርኛ እንድትመጣ ልጅቱስ ጀመርኛ እንፈልጋታለን ስለዚህ ሙሉ መረጃና ሙሉ ማስረጃ ስላላችሁ ለራሳችሁ መልስ ትሰጣላችሁ ማለት ነው ልጅቱ እኮ የመጣች እኮ ኢንተርቪው የሆነችበት እኮ ሙሉ እንትን እኮ አለ ቪዲዮ እኮ አለ ኦኬ እናመሰግናለን አሁን ለምሳሌ ኤአይ ነው እንበላውን የተለቀቀው ቪዲዮውን ኤአይ ነው አይ ኤአይ እንዳልሆነ ያስታውቃል ኤአይ ነው ብዬ እኔ ራሴ ቼክ ለማድረግ ብዙ ሞክሬያለሁኝ ነገር ግን ኤአይ እንዳልሆነ እርግጠኛ ሆኛለሁ ኤአይ አይደለም እኮ ኤአይ ካልሆነ ቪዲዮ እንግዲህ ኤአይ ካልሆነ በምንድነው ኤአይ ነው ምንድነው እያለ ሰው እየቆራረጠ እንደዚህ የሚለቀው ነው ያው ካለው ሁኔታ አንፃር ነው ምክንያቱም እኔ ሙስሊም ነኝ እንደገናም ደግሞ ሃይማኖቴን አልቀየርኩም ስትል ልጅቷ እንደዚሁም ደግሞ በሽተኛ ነኝ ያንዳንድ ጊዜ ያመኛል ይጥለኛል ስትል እኛ አሁን ልጅቷ በህግ እንድትጠየቅልን እናንተም በህግ እንድትጠየቁልን ልናደርግ ነው ስለዚህ ያንን ነገር ከማድረጋችን በፊት እኔ አንተን ማናገር ስለፈለኩ ነው ወደ እናንተ የደወልኩት እኮ ልጅቱ መጣለች ኢንተርቪው ሆናለች እናመሰግናለን ስለዚህ በፍቃዷ ነው የመጣችው እንዴ በፍቃዷ ነው አንድ ቀን በፍቃዷ ባይሆን የመጣችለት ኢንተርቪው ያናረጋት ሁለት ቀን እኮ ነው የመጣች ኦኬ መልካም መጀመሪያ መጣች አዘቀጣጣሮ ቀጠርናት በቀጠዋ ቀመጣች ኢንተርቪው ተደረገች በጣም አመሰግናለሁ السلام عليكم ورحمة الله وبركاته እንዴት ናችሁ ያው ላይ ሶሻል ሚዲያ ወሬ እንደተወዘ ነው እኔም 61000 ተከታይ ያለበት እስላሚክ ላይቭ ውስጥ ገብቼ መሰጥቻለሁኝ ከኔም በላይ ስለሆነ ደግሞ ለመጅሊሱ አመራሮች አንዳንድ አመራሮችን ስልክ ያፈላለገን ለነሱ ሰጣናቸዋል ጉዳዩን እነሱ እንዲይዙት ማለት ነው ሌላው ቤተሰብ የሚባል ነገር አለ የምር አሁን እዚህ ሰዓት ላይ በጣም ብዙ ነገር እየተሰማኝ ነው እውነት ለመናገር ግን ለመቻል እየሞከርኩ ነው በጣም ብዙ ማለት ነው ሁሉም ነገር ይስተካከላል በሚል ኢንሻአላህ ደግሞ ይስተካከላል እነ መካ እነ ኑሩ መካ እነ ፋድ እና ኡሳማ ጁሃርም በደንብ ያገዙኝ ነው እነሱም ደግሞ አልሐምዱሊላህ ረብል ዓለሚን ጀዛቸውን አላህ ይክፈልልኝ በደንብ ረድተውኛል እኔ ምንም አይነት አሁን ኢንቦክስም ላይ አልመልስም እንትን ኮሜንትም ላይ ጽፉልኝ አልመልስም ብዙ ሰው ያው አንዴ የተያዘ ጉዳይ ስለሆነ ጀስት ምንም እንትን አላልንም የሚሆነው ነገር ወደፊት የሚሆነው ያንዳንዱ ነገር ከሀስከፈ ያለው ተጠንቶ በደንብ በስርዓት ተጣርቶ ኢንሻአላህ እስላሚክ ሚዲያዎች ወይም የቲቪ ቻናሎች ላይና እስላሚክ ዩቲዩብ ቻናሎች እስላሚክ ቲክቶከር ወንድሞች እና እህቶች ጋር በደንብ ቪዲዮ እንሰራለን መጀመሪያ ግን እውነታው ከተረጋገጠ በኋላ ነው ይሄ ቪዲዮ የሚሰራው ከሀስከፈ ሁሉም ነገር ከተጣራ በኋላ ያ ነገር እኔ እንዳልተናቀምኩትኝና እኔ ኦርቶዶክስ ሆኜ እንዳልሆነ እንደዛ አይነት ነገር በደንብ ከተጣራ በኋላ ደግሞ ኢንሻአላህ ያው ኢንተርቪው ያደረገው ማካል መልስ ይሰጣል ብዬ አስባለሁ ሌላው ነገር ያው ሙስሊም ኡማ ሁሉም በዱዓ ነው የሚያግዘኝ አቃለሁኝ ግን ያንን ቪዲዮ ቢያንስ ሼር ኮፒ ሊንክ ያደረጋችሁ ባይስፋፋና በዚህ ብታገዙኝና ቲክቶክ እንዲያጠፋበት ብናደርግ ወይም ራሱ የከፈተ የላቀቀው አካል ከቲክቶክ ላይ ቢያጠፋልኝ በጣም ነው ደስ የሚለኝ በጣም ብዙ ቤተሰብ አንገቱን እንደሚደፋ ቃለው ምክንያቱም ይሄን ነገርም እስከ መጨረሻው መሄድ የፈለኩት አንደኛ ቤተሰብ አንገቱን ይደፋል በዚህ ጉዳይ በጣም ብዙ ነገር አለ ቤተሰብ የሚያሳደጋት ልጅ እንደዚህ ነው ሲባል ሶሻል ሚዲያው ላይ ደግሞ በጣም እየተጋነነ የሚወጡ ነገሮች አሉና ቤተሰብ በጣም እንደሚከፋው እንደሚደብረው ደግሞ ያሳባችሁ ምናልባት የኔ ቤተሰቦች ስለሚያውቁኝ ስላሳደጉኝ ያን ያህል ሚዲያ ላይ ወጥተው ላልተንጫጩ ሊሆን ይችላል ምክንያቱም የልጃቸውን እውነት ስለሆነ የሚያውቁት
እና እያንዳንዱን ነገር ሁሉንም በህግም ደረጃ የሚሄደውን በመጅሊሱም ደረጃ የሚሄደውን ነገር በቲክቶክ ሆነ በሌሎች ቪዲዮዎች ላይ እናሳውቃለን። እና በተለይ ደግሞ ክርስቲያና እምነት ተከታዮች አንድ ማወቅ ያለባችሁ ነገር እኔ ክርስቲያን ሆኜ አይደለም እንዴት እንደሆነ ነገሮች ተጣርቶ ደግሞ ይፋ እስኪሆን ድረስ ምንም አይነት ነገር እንኳን ባትሉ ደስ ይለኛል። ያምር እንደ ሃይማኖት ምናምን ሳይሆን እንደ ሂዩማኒቲም ታስባችሁ እንደ ሂዩማኒቲ ነው እየጠየቁ ያለው። ቢያንስ ነገሮች እስኪበርዱ እስኪረጋጉና በህግ ደረጃ ሁሉም ነገር ይፋ እስኪሆን ድረስ ብንጠብቅ ብዬ ነው የማስበውና ደግሞ ሁሉም ነገር ኢንሻአላህ በጥሩ ሁኔታ ነው የሚሆን ብዬ አስባለሁ። አላቅም ምን እንደምል ወላሂ ግራ ገብቶኛል። ወላሂ በጣም ማለት ነው አላቅም የሆነ ከራሴ ጋር መታረቃቀቱኛል። ተፈጠረው ነገር ቤተሰቦቼ በዚህ ልክ አንገት እያስደፋ እንደሆነ አውቃለሁ። ሌሎች ነገሮችን ተደማምረው ወላሂ ከራሴ ጋር መታረቃቀቱኛል። ግን ያልፈሱበት ቂጥ አያሳፍርም ይባላል እንዳባባልምና ጀስት እውነቱ በአላህና በእኛ መሀል በቃ እውነቱን የሚያውቀው አላህ ነው። ነገም በየውመል ቂያማ የምቀጣውም በአላህ ነው፣ በሰው አይደለም። እኔም የሰራዬን ነው የምሰጠው እና መጀመሪያ ከአላህ ጋር ነው ተውባ ላደርግ የምችለው። ምክንያቱም አላህ ምናልባት የሆነ ክፍተት አይቶብኝ ነው በዚህ ልክ በሚዲያ ደረጃ የመጣው የሆነ ድክመትና ክፍተት ቢያይብኝ ስለሆነ አላህ ክፍተትንም ይሙላልኝ። እኔ ዱዓ ማደርገው አላህ እንዲያስተካክለኝ። እኔ በቃ ይሄ ነገርን በቃ ተምሬበት ብዙ ነገር ማስተካከል ያለብኝ ነገር አለ እንደ ዲን አልኢስላምና ለዛ ነገር እንትን